ሰላም ጤና ይስጥልን እንደምን አላችሁ። ዛሬ አንድ ሌላ ቆየት ያለ መጽሐፍ ይዘንላችሁ መጥተናል። ይህ መጽሐፍ በቻርልስ ዲከንስ የተጻፈ መጽሐፍ ነው። ቻርልስ ዲከንስ እንግዲህ እንደምናውቀው ቤተኛ ለሀገራችን ቤተኛ ከሆኑ የውጭ ጸሐፊያን ወይም የሚተረጎሙላቸው ጸሐፊያን መካከል አንዱ ነው። እንግዲህ ቻርልስ ዲከንስ በ19ኛው መቶ ክፍለ ዘመን የነበረ ደራሲ ነው። ሐሳቦቹ ግን ዛሬም ድረስ ተገኝተው ያወያዩናል፣ ያነጋግሩናል፣ እንነጋገርባቸዋለን ማለት ነው በበርካታው። ስለዚህ እኔም ዛሬ አንድ 5 ያህል ነጥቦችን በጭውውት መልኩ ይዤላችሁ ቀርባለሁ። ማለት ጭውውት ሲባል እንግዲህ ድራማቲክ በሆነ ወይም በሌላ መልኩ ሳይሆን ሐሳቦቹን በመምዘዝ ስለ ሐሳቦቹ እናወራለን ማለት ነው። እንግዲህ ከዛ መጽሐፍ ውስጥ 5 ቁም ነገሮችን አግኝቻለሁ። ከነዚህ 5 ቁም ነገሮች መካከል በዚህ መጽሐፍ ውስጥ እንግዲህ እንደ ጭውውት ይዘንላችሁ የቀረብናቸው ይዘቶች ህመማችንን፣ ደስታችንን፣ ሳቃችንን፣ እንባችንን እና የመሳሰሉትን ነገሮች ነው ይዘን የቀረብነው ማለት ነው። እና ይሄ ታላቁ ተስፋ የሚባለው መጽሐፍ እንግዲህ ስለ አንድ ወጣት ነው የሚተርከው ማለት ነው። ይሄ ወጣት በእናትና አባት እጦት ውስጥ ሆኖ በእህቱ እጅ ያደገ ወጣት ነው እና ወጣቱ የሚያወራቸው ነገሮች አሉ። ከወጣቱ በስተጀርባ ደግሞ ገጸ ባህሪያት የሚናገሩት ነገር አለ። ለምሳሌ አሳዳጊው የሚናገረው ነገር አለ። ከጭውውታችን አንዱን ክፍል ይይዛል ብዬ ማስበው ምን ይላል? አሳዳጊው የእህቱ ባል ነው። እናቴ በህይወቷ ሰላምና ደስታን የተነፈገች፣ ሁልጊዜም ንጹህ ልቧ የደፈረሰ ከርታታና ጎስቋላ ሴት ነበረች። በእናቴ የደረሰው በአንተ እህት ላይም እንዲደገም አልፈልግም። ስለዚህ እኔና እህትህም አብረን ስንኖር በማወቅም ሆነ ባለማወቅ እርሷን ደስ የማይላትን ነገር በማድረግ አስቀይማት ይሆናል በማለት ብዙ እጨነቃለሁ ይላል። እንግዲህ እዚህ ጋር አንዳንዴ ካሳ መክፈል በማይገባን ሁኔታ ሁሉ ካሳ መክፈል ሊኖርብን ይችላል። ወይም እንግዲህ ካሳ የምንለው ከኛ ባህሪ፣ ከኛ ምቾት፣ ከኛ ነገር ቀንሰን ለሌላው ሰው ማበደር ወይም መስጠት ማለት ነው። ምናልባት ካሳ እኛ ለበደል ነው ብቻ ላይሆን ይችላል የምንሰጠው ማለት ነው። ሌላው ሰው ለበደለው፣ እናታችን ለበደለችው፣ አባታችን ለበደለው፣ እህታችን ለበደለችው ወይም ለመሳሰሉት ነገሮች ሊሰጥ ይችላል። ይሄ ገጸ ባህሪ የሚሰጠው አባቱ የበደለውን በደል እሱ በመካስ ለባለቤቱ በመካስ ማለት ነው። አባቱን ወክሎ ካሳ በመክፈል የአባቱን በደል ወክሎ ካሳ በመክፈል ለማሳየት ሞክሯል። ግን እዚህ ጋር ሳየው እኛን ወይም የሰዎችን ልጆች በጠቅላላ መፈተሽ እፈልጋለሁ። አሁን እዚህ የጆንን ወይም የገጸ ባህሪውን ሁኔታ ስናየው ማን ነው ለበደለ እናቱ፣ ለበደለች እናቱ፣ ለበደለ አባቱ እና ለመሳሰሉት ካሳ መክፈል ወይም ከልብ ካሳ መክፈል፣ ቂምን በሰረዘ መልኩ ካሳ መክፈል፣ በደልን ሊያስረሳ በሚችል መልኩ ካሳ መክፈል የሚችል የሚል አንድ ሐሳብ አለኝ፣ ጥያቄ ማለት ነው። ሁለተኛው ደግሞ ባለቤቱ ወይም የገጸ ባህሪው የዋና ገጸ ባህሪው የመሪ ገጸ ባህሪው እህት የምትለው ነገር የራሷ አላት። ይሄ ሰው የሚያሳየውን የባህሪ ድክመት ወይም ለሷ እሽታ በመገዛቱ ምክንያት የምታነሳው የራሷ ነገር አላት። ይሄ ነገር የእሱን ካሳ መክፈል ራሷ አንደኛ እንደሆነች አድርጋ የምታስበው ነገር አለው። የራሷን ተደማጭነት የምትስልበት ማለት ነው። ምክንያቱም ያ ገጸ ባህሪ እናቴ እንዲህ ተበድላ ነበር፣ ሴት ልጅ መበደል የለባትም፣ አባቴም እንዲህ በድሏል በሚል ራሱን አረመ ማለት ነው። ራሱን በሚያረምበት ጊዜ ግን እርማቱ የሚደርሰው ወይም ካሳው የሚደርሰው ለተገቢ ግለሰብ ነው ወይ ብለንም ማሰብ እንችላለን። እዚህ ጋር የሚያሳየው ይሄንን ነው ማለት ነው። እኔ አሁን ያየሁት የእህቱ ወይም ገጸ ባህሪ የምታሳድገው እህት ምንድነው የምትለው? ራሷ አንደኛ እንደሆነች አዛዥ እንደሆነች ወይም ሌላ ነገር ነው እንጂ የምትለው ኦኬ ባለቤቴ በዚህ ልክ ጨዋ ሆኖ የሚል አስተሳሰብ የላትም። ምናልባትም የወንድ ልጅ ጠቅላላ ባህሪም ሊመስላት ይችላል ብዬ አስባለሁ። አንደኛው ይሄ ነው።
ምናልባት ካሳና የካሳ አከፋፈል፣ ካሳና የካሳ አቀባበል፣ ካሳና የካሳ አሰጣጥ የመሳሰሉትን ነገሮች ማየት እንችላለን። በዛው ልክ ምን አይነት የተቀደሰ ሕሊና ነው የእናትና የአባቱን በደል አስቦ የሚሰጥላለሁ። ሁለተኛው ደግሞ ወደ ሁለተኛው ነጥብ እንሄድ። ለአንተ በጣም አዲስ፣ ለእኔ በጣም አሮጌ፣ ለአንተ የተለየ፣ ለእኔ በጣም የሰለቸኝ፣ ለሁለታችንም የሚከብድ ትላለች። ይህ የምትለው ቦታውን ነው። አንዲት ገጸ ባህሪ አለች፣ ወይዘሪት ሀቢሻም የምትባል። ወይዘሪት ሀቢሻም ከቤት አትወጣም፣ ሀብታም ነች። ምናልባት የወይዘሪት ሀቢሻም ወኪልነት የሆነ ስርዓት እንደሆነ ይሰማኛል። የሆነ ስርዓት አለ እየተባለ የሚፈራ ግን የሌለ አይነት ስርዓት ይመስለኛል ወይዘሪት ሀቢሻም። እና ወይዘሪት ሀቢሻም በራሷ የተማረረችበት ነገር አለ። አንዳንዴ እኛ ራሳችን የጠላነውን ሌላው ሰው የውጭ ሰው ግን ምንድነው የሚለው ያለ መስሎት የሚፈራ የሚበረግግለት፣ ግን ለነዋሪው ምን አይነት በጣም የሰለቸ፣ ለተመልካች በጣም አዲስ፣ ለነዋሪው በጣም አሮጌ፣ ለተመልካች በጣም የተለየ እና እንደዚህ አይነት ነገር ያጋጥማል። እዚህ ጋር የምንወስደው ነገር አሁን ለእኔ የወሰድኩት አንዳንዴ አሉ መስሎን የምንንከባከባቸው፣ አሉ መስሎን ዋጋ የምንሰጣቸው፣ አሉ መስሎን ክብረት የምንሰጣቸው፣ ክብር የምንሰጣቸው ነገር ግን በራሳቸው ዋጋ የሌላቸው ነገሮች ሆነው ልናገኛቸው እንችላለን። ስለዚህ ይህንን እንደ ሁለተኛ ነጥብ እንውሰድ። ሶስተኛው ነጥብ ደግሞ ዋናው ገጸ ባህሪ ወይም ወጣቱ ማለት ነው። ይህንን ቃል እስክሰማ ድረስ በእጆቼ አፍሬ አላውቅም ነበር ይላል። ይህ ማለት የእጆቹን መሻከር ወይዘሪት ስቴላ የምትባል ገጸ ባህሪ ነግራው ነው። ወይዘሪት ስቴላ የእጆቹን መሻከር ነገረችው። እጆቹ ሸካራ ወይም ቆርፋዳ እንደሆኑ ነገረችው። ነገር ግን ተነግረን የምናውቃቸው ይዘናቸው የምንዞር ለእኛ ጤነኛና የተለመዱ ለሌላው ሰው የሚጠሉና የሚያስቸግሩ ነገሮች ይኖራሉ በእኛ ውስጥ ማለት ነው። ለምሳሌ ስለምናችንም ነገር ግድ ማይሰጣቸው ሊኖሩ ይችላሉ። አንድ ሁለተኛ ደግሞ መርጠው ሊጠሉ የሚችሏቸው ነገሮች ሊኖሩ ይችላሉ። ሁለት ወይዘሪት ስቴላ የገጸ ባህሪውን የእጆቹን መሻከር የቦቲውን መቆርፈድ ነገረችው። እስከዛ ድረስ ግን እጆቹ መሻከራቸውን አስቦ አያውቅም፣ ወይም ቦቱ የቆረፈደ መሆኑን ቦት ጫማው የቆረፈደ መሆኑን አስቦት አያውቅም። አንዳንዴ ስንነገር ብቻ የምናውቃቸው ጉዳዮች አሉ። ስንነገር ብቻ የምናውቃቸው ነገር ግን እኛ ይዘናቸው ምንዞር ቤተኛ የሆኑ ይዘናቸው የትም ያደርሱናል ብለን የምናስባቸው አስቀያሚ ባህሪዎች ሊኖሩ ይችላሉ። ሌሎች ሰዎች ሲነግሩን የሚገቡን ሌሎችም በርካታ የተለያዩ ነገሮች ሊኖሩ ይችላል። እነዚህን ሌላ ሰው ሲነግረን የሚገባ ሊሆን ይችላል። ግን ተናጋሪያችን በምን አይነት አግባብ፣ በምን አይነት ስሜት፣ በምን አይነት ሁኔታ፣ በምን አይነት እውነታ ነው የሚነግረን ብለን ማሰብ ደግሞ ሊኖርብን ይችል ይሆናል። እዚህ ጋር አንዳንዴ ምንድን ነው ያለው መልምለን ራሳችንን ማውጣት እንዳለብን ይገባኛል። እኔ መልምለን ራሳችንን ቆፍረን ራሳችንን ማውጣት እንዳለብን፣ ይሄ ማለት ራሳችንን መጠበቅ እንዳለብን። አሁን ይሄ ልጅ የቦቱን መቆርፈድና የእጆቹን መሻከር እንደ አንድ እንትን ተነግሯል። ስትነግረው አመመው፣ ደከመው በእጆቹ መሻከር። ነገር ግን ይሄ ማድረግ ያለብን የእጆቻችንን መሻከር ዋና ምክንያት ማወቅ አንድ ነገር ነው። የቦታችንን ጫማ መታጠፍ ምክንያት የትኛው ነው? ምክንያቱን ማምኖ መቀበል ሊኖርብን ይችላል። ነገር ግን ሌላ ሰው ሲነግረን ቅር የሚለን ከሆነ እኛ የአእምሮ ችግርም የስነ ልቦና ችግርም ሊኖርብን ይችላል ብዬ አስባለሁ። አንዳንድ ነገሮቻችንን ሰው ሲነግረን የምናውቃቸው ነገሮች ይኖራሉ ማለት ነው እና ይሄንን
መያዝ ይኖርብናል። ሶስተኛው ነጥብ አጠራጠር እያልኩ የተረዳኋቸውን ወይም መረዳቴን ለማሳወቅ ፈልጌ ነው። አራተኛው ይህ ክፍል እኔ ስሞት የኔ ሬሳ የሚያርፍበት ነው ትላለች ወይዘሪት አቢሻም ማለት ነው። ወይዘሪት አቢሻም ቅድም እንዳልኩት የሆነች ስርዓት ልትሆን ትችላለች ወይም ወኪልነቷ እዚህ ጋር ምን እላለሁ መሰለ የሬሳህን ማረፊያ አጠገብህ አድርገህ ምን ያህል ነው ጤነኝነት የሚሰማህ የሚል ሀሳብ ይመጣልኛል። የሬሳ ማረፊያ ሰዎቹ ሲመጡ ሬሳዬን እዚህ ክፍል ነው ተሳልመውት የሚሄዱ ወይም ተሰናብተው የሚሄዱ ብለህ የሬሳህን መሰናበቻ ክፍል አስቀምጠህ፣ ነገር ግን ምንድን ነው የሚሆነው እዚህ ጋር ስለ ሞትህ በቀን ስንቴ ልታስብ ትችላለህ? የመሞቻ ሬሳ ይሄ ክፍል ሬሳ እዚህ ነው የሚቀመጠው የምትባል ከሆነ ስለ ሞትህ በቀን ስንቴ ልታስብ ትችላለህ? በእርግጥ ምን ሄድ ወደ ሞት ሊሆን ይችላል፣ ግን ስለ ህይወት ማሰብ እንችላለን ወይ የሚለውን ነገር በስፋት ሊያሳየን ይችላል ብዬ አስባለሁ። ወይም ሞትህን ለምደው ከሞት ጋር መረሳሳት ይኖር ይሆን እኔ አላቅም። እንደየሰዎች ባህሪ የሚወሰን ነው። ነገር ግን እኔ ሳስበው እዚህ ክላስ ያንተ ሬሳ ያልፋል ወይም እንዲህ የሚል እንትን አለ። አንዳንድ ሰዎች አሉ እኔ የማውቃቸው ቀድመው የመቃብር ስፍራቸውን የሚገነቡ ሰዎች ማለት ነው። እና እነዛ ሰዎች ምን አይነት ችግር ይደርስባቸዋል? ቀድመው ከሚኖሩበት ላይፍ መኖር መሞት። ለምሳሌ እኮ ይሄ መቃብርን ቦታ ቀድሞ መቆፈር ቀድሞ መገንባት እኮ ከህይወት ጡረታ መውጣት ነው አይደለም? ከህይወት ጡረታ ወጠናል ማለት እኮ መኖር አብቅቶልናል ወይም እየሞትን ነው ብለን ማሰብ ነው። የፈለገው ዓላማ ይኖረን ይህንን ነገር እያሰብን ከሆነ ምን እንሆናለን ማለት ነው? ወደ ሞት ነው የምንሄደው። ስለዚህ ይህንን ነገር እንደ አንድ እንትን ማየት እንችላለን። ሞት የሚረሳውን ያህል ምን ያህል በፍጥነት ወደ እኛ እንደሚመጣ አንዳንዴ እኔ ሞት እንደ ሞት ጥሩ ነገር የለም ብዬ አስባለሁ። ብዙ ጊዜ ሞት ስለማናስበው ድንገት ይመጣና እንሞታለን። ነገር ግን እንደምን ሞት እያሰብነው ከሄድን አካላችን የደከመ በሄደ ቁጥር ምንድን ነው የምንሆነው? እና ይህንን ስታለቅስ ቆይተህ በቃ ስታለቅስ ራሱ የራስህን ሞት እያሰብክ ነው። ስትአነባ ስታንጎራጉር ሰው ምን ይልልኛል እያልክ ስላንተ ነው የምታስበው። ስለዚህ ሞት እንደሚመጣ ታውቃለህ። እንደሚመጣ ወክ ማለት ደግሞ ከህይወትህ ጡረታ ወጣል ማለት ነው ቅድም እንዳልኩት። ስለዚህ ምን ታደርጋለህ? የመሞቻ እድሜህን እያሳጠርክ ነው የምትሄደው፣ ወይም ወደ ሞት እየተቃረብክ ነው የምትሄደው ማለት ነው። እና እዛ አንድ ክላስ ተዘግቶ እኛስ እንዴት ያለንን ነው? እኛስ ስናልፍ ስናገድም መቃብር ቤት እናገኛለን፣ መቀበሪያ ቦታ እናገኛለን፣ እናያለን። ነገር ግን ቤተክርስቲያን ስንሄድ ወይም ቤተ እምነት ስንሄድ ጠላቴን ግደልልኝ ብለን እንሄዳለን። ጠላት ሲሞት የት ነው የሚሆን? እንደዛኛው ነው አይደል የሚሆነው? ስለዚህ እኔ እንትን እላለሁ፣ እንባህን ሐዘንህን በወጣበት አይንህ በኩል የሚገባው ምስል ሳቅ ፈጥሮ ህይወት ሊያድስ እንዲለፋ ማድረግ ነው ያለብን ማለት ነው። በሌላ መልኩ ሞትን የሚያሳስቡ ነገሮችን ለመቅበር ምን ያህል መስዋዕት እናደርጋለን? በቀለም፣ በቦታ፣ በጊዜ። አሁን እዚህ ጋር ሞትን አርቆ ለመቅበር ብዙ ጊዜ የሰው ልጅ ደስታን ፍለጋ ይለፋል። ደስታን ወይም እንደዚህ በቀለም ቤቱን ቀለም ሊያስቀባ ይችላል፣ ሊያድስ ይችላል፣ ወይም የሆነ ነገር ሊረሳ ይችላል። እንደዚህ ሊያስብ ሞትን ፍርሃት እኮ ነው እንደዛ የምናደርገው። ሞትን ላለማስታወስ ነው አይደል እንደዚህ የምናደርገው። ይሄን ነገር ማየት ይኖርብናል ብዬ አስባለሁ ማለት ነው። ከዚህ ጋር በተያያዘ አምስተኛ መቼም አንድ ቀን ፊቴና እጄ እንደሸሹኝ የሚያጎሳቁል ስራ በመስራት ላይ እንዳለሁ በድንገት ስቴላ መታ ሁኔታውን በማየት በንቀት አይኗ ትመለከተኛለች የሚል ጭንቀት በአእምሮዬ እየመጣ ረበሸኝ ይላል። እዚህ ጋር ህይወትን በተናቅክበት አይንህ በኩል ማየት ምን ያህል ህመሙ ብርቱ እንደሆነ፣ ህይወትን በተናቅክበት መልኩ 1 2 3 4 5 እያልክ የወደክበትን ቦታ ማንበብ ምን ያህል ሊጎዳህ እንደሚችል ማወቅ። ህይወትን በተናቅክበት በኩል ስታዩ ምን ሊሰማ ይችላል? ምን ይታሰባል? አንተ እንዲታይ የምትፈልገው ከሁለቱ ገጾች የትኛው ነው? የተናቅክበት ወይስ የተከበርክበት?
የሰው ልጅ የትኛውን ነው የሚያወራው በብዛት? የተናቀበትን የተከበረበትን? የተናቀበትን ነው በብዛት። ስለዚህ ይህን ነገር ተረድቻለሁ። እኔ ስናነብ እንደዚህ አይነት ነገሮችን ለማሰብ፣ ለመረዳት፣ ለመጠየቅ፣ ለማስጠየቅ ከአእምሮ ጋር የሆነ ኮንትራት የምንወስደው ነገር አለን። በአእምሮ ማለት እንድንረዳው የሚያደርገ ለመረዳት የምንጠይቃቸው ማለት ነው። እና እኔ ይህንን ተረድቻለሁ። እናንተም በመሰረቱ መጽሐፍ ስናነብ ታሪኩ አሁን እዚህ ጋር ታሪኩን ያልተናገርኩበት ወይም የገጸ ባህሪያትን ታሪክ ሂደት ያልተናገርኩበት የራሴ ሜትድ ስላለኝ ነው። ምክንያቱም ሀሳቡ ፍራግመንት እየሆነ በሄደ ቁጥር ሰዎች እስቲ የሚለውንና ወደ ንባቡ እንዲገቡ ለማድረግ እችል እንደሆነ ራሴን ቼክ ላድርግ ብዬ ነው እንጂ ሀሳቡን መተረክ ወይም ገጸ ባህሪያትን በስም እያወጡ መንገር እንደምችል ይገባኛል። አመሰግናለሁ።